አካባቢን ስለቅ ነው ችግር የምታየው። አካባቢን ስለቅ ነው ወይ ሰፈርን ስለቅ ነው ደግሞ ሰክሰስፉል የምትሆን። that's the thing you know የምትቸገሪውም አካባቢሽን ስለቅ ነው። ምክንያቱም እናትና አባትሽ ያጎርሻል፣ ጎረቤትሽ ያጎርሻል። ይሄ ልጅ እንደው በዚህ አንተ እኮ ዝም ብለህ እኮ ነው። በጣም ግዢ ያሰብታቃለ የምሬን ላይክ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። እኔ ተወልጄ ያደግኩት ምናምን ነገር ወደ ኮልፌ አካባቢ ምናምን ነውና እዛ አካባቢ ላይ ላይክ እንዴት ልበላችሁ የሚያድናችሁም የሚገላችሁም ሰፈር ፍቅር ያለህ ነገር ምናምን የዩቲዩብ ላይ የሚያዩት ነገር ስለሆነ ምን ይታመናገት አለ ምናምን ይላል። በዚህ ነገራችንና ቪዲዮ እንቀጥላለን። አንተን አይዘው እኔ ላይክ ቆይቷል የአንድ 3 ምናምን 4 አመት ምናምን አካባቢ ሆነና የሆነች ልጅ በጣም ተመቸችኝና ምናምን ነገር እኮ በእኔ ቤት በቃ ሽቱ ምናምን ነፋፍቼ ምናምን በቃ ኢምፕረስ ላደርጋት ምናምን። እንግዲህ በድጋሚ ተገናኝተናል ተመልካቾች። ዛሬ ደግሞ እንግዲህ በጠንከር ባለ አይነት ነገር ነው አይደለም ሀሳብ ይዘን የመጣ ነው። ዛሬ የምንገናኘው በኢንተርቴን በሚያደርግ ቪዲዮ ነው አይደል? እንደዛ ነው ያልኛል። ሁሌማ እናለቅስም ዛሬ ፈገግ እንላለን የሳቅን እንተናለን። ቲክቶክ ላይ የተሰራ አንድ ቪዲዮ አለ። እሱን ሪአክት እናደርግበታለን። ተወፋ ምን ይላል የሚለውን ነገር ደግሞ ለእናንተ እንተዋለን። ሰብስክራይብ ያደረጋችሁ አይደለም አድርጉ። ሰብስክራይብ ላይክ ያደረጋችሁ ሼርም ደግሞ አድርጉ። እስቲ የኔ ሲሆን በሱ ስልክ ነው ሰብስክራይብ ያደረጉት ነው ባሲ አንድ ስልክ ነው። አላሳዘናችሁ ማንናል የሚስኪን ቴማ የኔ አባት ምናምን እያለ ወደ ቪዲዮ እንገባ። የምወዳት አቤት ምን ፈለክ? ምን ቀረ? አንቺ ትላንት የበደልኩሽን ዛሬ ልክስ። ትላንት ያለቀን ሻማ ዛሬ ላይ መለኮስ ያውቁ አልችልም። እንዴት ብዬ አውቃለሁ። ጨካኝና ረመኔ ልብን ያለ ትረሳኛለህ አውቃለሁ። አታውቂም። ከጠረንሽ ጋር ሱባኤ እንደገባው ወንድ አይደለም እንዴ እስከሚሉኝ ድረስ ቁጭ ብዬ እንዳነባው አታውቂም። ከለበስሽው ጋር መቀመጥ ማምሸቴን እኩያ እስከማጣ ብቻዬን መቅረቴን አታውቂም። ባገኘሁት ዘመን ሆድ እንደሚብሰኝ ስራይት ለማሰብ ዘመን እንደሚያንሰኝ አታውቂም። እኔ ነኝ ሞኝ ለመሄድ ያኮበኮበ ልብ ለማቆየት የምታገል። አንድ ነገር ልንገርሽ፣ አንቺ ከሌሎች የተለየሽ ሆነሽ አይደለም ከልቤ ስለማፈቅሽ እንጂ ወንድነቴን ጥዬ ክብሬን ዝቅ አድርጌ የለመንኩሽ ድሮም ለመሄድ ያሰበ ሰበብ እንደማያጣ ባለማወቄ ነው። ሁለተኛ እየመጣሁ አልበጠብጥሽ። አመሰግናለሁ። ተመልሼ ከመጣሁ ግን ውሻ በይ። አልጠብቅም ከሰው ብቻ ቀርቦ ጨካኝና ረመኔ ልብን ያለ ባልኩራራበትም ሰው ራቀኝ ብሎ መቼም እጃፉን አይስትም። መጀመሪያ እንትን አንግልዴው ብዬ ምንድነው የታየህ ምናምን እኔ ታየኝ እንደሆነ ታውቃለህ። ይሄ አሁን እሷ ውሽ ምናምን በጣም ልቡ ተሰብሮ እኮ ነው እሱ በጣም ስሜት የሆኑ ልቡ ተሰብሮ ምናምን እሱ እንደዛ አልቅሶ ተናዶ ሄዶ ኖርማል ነች እሷ ኖርማል ነች እሷ። ወይ በኋላ ትመጣለህ አይነት ነገር ነው ቪዲዮና እኔ ደግሞ አልገባኝም። ምንም ነው የምልህ ማለት ላይክ የተናደደበት ምናምን መንገድ አልገባኝም። ማለት ሰዎች ባንቺ ምክንያት እንትን ብለውኛል፣ ራሱን ጣለ ብለውኛል ምናምን በጣም ወድሻለሁ ነው። ግን እሷ እንትን አላረገችውም መሰለኝ አክሰፕት አላደረገችውም መሰለኝ እንትን ነው። ግን አክሰፕት ያላደረገችበት ምክንያት አይኖራትም ብለህ ታስባለህ? እንደሱ ካለም ብዙም ሊኖራቸው ይችላል። ግን ደግሞ አብረው እንደነበሩ ደግሞ የሆነ እንትናቸው ግን ላይክ ጥሏት እንደሄደ አይነት ነገር ነው እሷ ፊል ስታደርግ የነበረውና በጣም ጨካኝ እንደሆንክ ማለት ሲፈልግ ይመጣል ሲፈልግ ይሄዳል አይነት ነገር ነው እሷ የምታወራው። እሱ ደግሞ የሚያወራው ደግሞ ለአንቺ ስል ምናምን ነገር ግን አታውቂም ሲል ግን ይፈገጋል። እኔ ምን አይነት ባህሪ ነው ግን ያለኝ? ሰው እያለቀሰ ልስቅ ይችላል። ይምር አሁን እኮ እሱ እንባው እየወረደ ነው ምናምን ነገር ግን አታውቂም የሚለው ጋር ሲደርስ ትንሽ እንትን ነው ባክግራውንዱ ራሱ እንትን ነው። አካንተ የምትወደው እንደዚህ አይነት ቪዲዮ ስለሆነ ለምን እዚች ጋር ኤኒዌይስ ተመችቶናል፣ ወደናል። ወደ ቀጣይ ቪዲዮ እንሂድ። ቀጣይ ቪዲዮ የሚሆነው ቲክቶክ ላይ እናውቀዋለን። ጃኒ ጋር ነው የማውቀው አይደል? እሱ የዱባይ ባለ ሀብት ነው እኮ ከጃኒ ጋር ቪዲዮ ላይ አይቼው። ከዛ በፊት ግን
ሰይፉ ሾው ላይ ቀርቦ ምናምን ነገር አይቼዋለሁ። ጥቁር ሱፍ ምናምን ለብሶ አይ ቲንክ እንደዛ ነገር ይመስለኛል። እና ላይክ ኢንቨስት በጣም እንደሚያደርግና ኢንቨስት የሚያደርግበትን ታይም በደንብ እንደሚያውቅ ምናምን ነገር ሲያወራ እንደ ቢዝነስማን ምናምን ነገር ቁጭ ብዬ ምናምን ነገር ሰምቼዋለሁ። እና እኔ ግን አሁን የማላምነው ነገር ምን እንደሆነ ታውቃለህ? የሆነ ሰው ስለ ቢዝነስ ይልንገራችሁ እና ላስተምራችሁ ማንም ሰው ቶፋ ያስተምራል። እውነቱን ስነግርህ አሁን አንተ ስለምትሰራው ቢዝነስ ለሌላ ሰው ይሄን ነው የምሰራው እንዲህ ነው የማደርገው እንደዚህ ስሩ ብለህ ተቀናቃኝ አንተ ላይ አትፈጥር። ኧረ አለ በጣም ብዙ ሰው አለ እንደዛ እንትን የሚል ማለት ሬር ነው። በእርግጥ እንዳልከው በጣም ሬር ነው እንጂ አሁን ለምሳሌ ዩቲዩበር ሆነው ስራቸው ስለሆነ ሊሆን ይችላል። በጣም ብዙ ዩቲዩበሮች ዩቲዩብ እንዴት እንደሚከፈት እንዴት እንደሚሰራ ምን ሀሚክ እንደሚደረግበት ምናምን ነገር በጣም የሚያስተምሩ ሰዎች አሉ። በጣም ብዙ ጀለሶች ይራሱ አሉና አሁን እነሱ ፈልገው ላይሆን ይችላል ሜቢ እንዳልከው ግን ስራቸውም ሆኖ ሊሆን ይችላል። ብቻ ግን እየሳዩ ነው። ግን አው ልክ ነህ ሞስት ያንተ ማንም አይነገር ገዢ ነው እንዲያርግ ይጠቀም። አካባቢን ስለቅ ነው ችግር የምታየው። አካባቢን ስለቅ ነው ወይ ሰፈርን ስለቅ ነው ደግሞ ሰክሰስፉል የምትሆን። that's the thing you know የምትቸገሪውም አካባቢሽን ስለቅ ነው። ምክንያቱም እናትና አባትሽ ያጎርሳል፣ ጎረቤትሽ ያጎርሳል። ይሄ ልጅ እንደው በዚህ አንተ እኮ ዝም ብለህ እኮ ነው በጣም ገዢ ያሰብ ታውቃለህ። የምሬን ላይክ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። እኔ ተወልጄ ያደግኩት ምናምን ነገር ወደ ኮልፌ አካባቢ ምናምን ነውና እዛ አካባቢ ላይ ላይክ እንዴት ልበላችሁ የሚያድናችሁም የሚገላችሁም ሰፈር በቃ እዛ ሆናችሁ አትራቡም፣ እዛ ሆናችሁ አትሰሩም። እኔ ያለሁበት አካባቢ ኮልፌ ሰው አይሰራም እያልኩኝ አይደለም። እኔ ኮልፌ እንደው በጣም ንግድ ያለበት ምናምን ነገር ነቄ ምናምን ለሆነ ሰው በጣም መለወጥ የሚችልበት ምናምን ነው። ግን እኛ አካባቢ የነበርንበት አካባቢ ላይ ጠዋት ትወጣላችሁ፣ ቁጭ ስትሉ በጣም ብዙ ወጣት አለ፣ የሚያዳብር አለ ምናምን ነገር አይደብራችሁም። በቃ ቀኑን ሙሉ አንተ ብር ሳይኖር ምሳ ስጋ ትበላለህ ብታይ የምር እኮ ነው የምልህ። እና የሆነ ሰው ይመጣል እና ምግብ አለ ይበላል ምናምን ነገር በቃ የሆነ ሩቲኑ ላይክ ተመሳሳይ ነገር ነው ሰርክሉ ማለት ነው። እና ኮምፈርት ዞንህ ነው በቃ አትወጣም ከዛ። እና ይሄን ነው ሲል የነበረው ላይክ ሀስልም የሚመጣው ከሰፈር ስትወጣ ነው፣ ሰክሰስ የሚመጣው ከሰፈር ስትወጣ ነው። እና ይመስለኛል እንደዛ። እና የሆነ ጊዜ ዛሬ 3-4 ዓመት ምናምን ነገር ሰፈር ላልደርስ ምዬን ይወጡት እና ያለው ሁለቱም ደርሷል። ይሳይ አንተናን እኮ በተረዳው እኮ ይከፈላል እያለ ያጎርሳል። የሆነ ነገር ተናገረሽ the moment you leave your space ዞርበትን ስለቅ ማለት ግን እግዚአብሔር ደግሞ ጊዜ አለ እስከሰራሽ ድረስ ያደርጋል። ልክ እንትን ስትለቅ ማን ምን ይለኛል ማትል አሁን ለምሳሌ ሌላ ቦታ ሄደ ስትሰራ ከዚህ ወጥተህ እስቲ ወይ አረብ ሀገር ወይ የሆነ ቦታ ላይ ምናምን ሄደ ለመስራት ሂድ እንግዲህ ይሰጣል። ሊስትሮ ብትሰራ ገንዘብ የሚያመጣ ከሆነ እዚህ ግን ተወለድክበት ቀይ ምናምን ያለበት ቦታ ላይ መቼም አታስቡ። ጭራሽ አታስቡ። እንቁራሌ ዱባይ በጣም አሪፍ ነው ያበላል እያሉ ነው። መች ትሄጃለሽ? ብቻ በጣም ገዢ ነው። እኔ በጣም የሚያስማማኝ ሀሳብ ነው። እና ለውጥን የምትፈልጉ ከሆነ ከቀያችሁ ከአካባቢያችሁ ምናምን ራቁ። አሁን ለምሳሌ አዲስ አበባ ስር መጥቶ በጣም ሰክሰስፉል የሚሆነው ምን አይነት ሰው ነው? የክፍለ ሀገር ሰው ነው። ለምን ኮሜንት ላይ የለም ምን የለም መጥቼ መኪናዬን አስጠብቃለሁ ምናምን እንደይቻለሁ እና አረቡ ይደብረናል፣ ሆድ ይብሰናል ምናምን ነገር ግን በቃ ካየኸው አብዛኛውን ማለት ነው ኢንፋክት እንደዛ ነው። በቃ የክፍለ ሀገር ሰው መጥቶ ላይክ የሆነ ጊዜ ምን አለ መሰለህ አንድ ጓደኛዬ በዚህ አጋጣሚ ትንሽ ሰፋና አድርጎ ብዬ ነው ሀሳቡንና የአዲስ አበባ ልጅ ለምን እንደማይለወጥ ታውቃለህ አለኝ። የክፍለ ሀገር ልጅ ነው ግን በጣም የሆነ እንዲህ ቀቅሎ የሚበላን አይነት ማይንድ ያለው ነው። በጣም በቃ የሆነ ከሱ ጋር ሲሆን በቃ ሁልጊዜ እየተማርኩኝ ነው የሚመስለኝ በቃ የሆነ አስተማሪ ነው የሚመስለኝ። እና ከዛ ስንወጣ ሙሉ ለሙሉ ነው የምንወጣው። የሆነ ችግርም ምናምን ከተነገረን በወር አንዴ በሁለት ወር አንዴ ምናምን ነው የሚነገረናል። አንተ ግን ቤተሰብ ስትገባ ችግር ወይ የሆነ የታመመ አባት አለ ወይ የታመመች እና ሁልጊዜ ምናምን ኢነርጂሽን የሚበላ ሰው አይጠፋም። ወይ ወንድምና እህት ምናምን ሲጨቃጨቅ ምናምን ነገር ታያለህ፣ ወይ የሆነ በርበሬ ጎደለ አነሰ ምናምን ትባላለህ ምናምን። ሁሌ በገባህ በወጣ ቁጥር እነኚህ ነገሮች ኢነርጂህን ሉዝ ያደርጉታል አይነት ነገር ነው ሀሳቡ። ገብቷል? እኛ ጋር ግን የለም ማለት በቃ
ሀስል ነው በቃ ለመስራት ለመብላት መስራት አለብህ፣ ለመኖር መስራት አለብህ። በእውነት አንተ የምታስበው ነገር ምንድነው? መስራትና መስራት ብቻ። ሌላ ኢነርጂህን የሚገልብህ ምናምን ነገር የለም። እነሱ ጋር ችግር የለም እኮ አይደለም እኮ ግን ችግር ቢነገራቸው በስንት ጊዜ ነው እንግዲህ ከገጠር በስንት ጊዜ አልፎ ነው የሚነገር እና እሱ ምናምን ነገር ሞር ጠንካራ እንዲሆኑ ያደርጋቸዋል መሰለኝ አይ ቲንክ። እና ከቀይ ርቀህ ስትመጣ ምንም ነገር አያሳስብም። እኛ እኮ አሁን የዩቲዩብ ቪዲዮ ራሱ ለመቅረጽ ነው ሰው ሲመጣ አቁሙ ምን ሆንክ ነው ቆይ ለፈንትና ነው ተውና ሽመኛ መሆናችን ጎርቶናል። እና እስቲ ሌላ ቪዲዮአችን ምንድን ነው? ቀጣይ ቪዲዮ የነማማ ቪዲዮ አለና ግን አሁን እዚህ ጋር ከመጀመሪያችን በፊት አሁን ይሄ የፍቅር እንትን ነውና በዛው እስቲ እንትን በላችሁ ስለ ፍቅር ያለህ ነገር ምናምን የዩቲዩብ ላይ የሚያዩት ነገር ስለሆነ ምን ታመለካከት አለ ምናምን የሚለውን በዚህ ነገራችንና ቪዲዮን እንቀጥላለን። እንትን እኔ ላይክ ቆይቷል የአንድ 3 ምናምን 4 ዓመት ምናምን አካባቢ ሆናልና የሆነች ልጅ በጣም ተመቸችኝና ምናምን ነገር እኮ በእኔ ቤት በቃ ሽቶ ምናምን ነፋፍቼ ምናምን በቃ ኢምፕረስ ላደርጋት ምናምን ነገር ሲሄድ ነባን ታውቋለህ አስታውቀኛለች እና ማስተራችን ነው የምላችሁ እና መውደድ አንችልም እሱ ካለ በቃ ማፍቀር አይቻልም። እኛ ስንሄድ ኦሬዲ በቃ እንትን ሙክክ ብለዋል ምናምን እሱ ገና ቅንድብ እንሰቅላለን ቅንድብ ይሰቅላል ሌላ ነው በቃ አማላይ ነው አብራራ በቃ ነው እየዘለልክ ነው ይሳፋል ብዙ ማውራው ነገር የለኝም እና ባይሆን እናንተ ኮሜንት ላይ ምናምን ነገር እስቲ የሚገራርም እስቲ የሆነ ቁጭ ብለን እንደ ድርሰት የምናነበውን እስቲ ታሪክ ረጃጅም ኮሜንት እያየን አሪፍ የፍቅር ታሪክ ላለው ሰው ሽልማት ይሰጣሉ በአንተ ቤት ደስ ይለኝ። እኔ አልሰፋም መጥቼ ነው የምሰጣቸው አይቻልም። የምትሉት ምናምን ፍቅራችሁን ያዝልቅላችሁ ምናምን ያገር ኮሜንት ተሰጥቶ ወንድምና ናቸውና እሱ ነው የፈረው ታውቃለህ። አይ እኔም ቪዲዮ እንትን ስለው እንደዛ ነው ግን እንትናችሁ ደስ አይልም። ባይዘው ምን ይባላል መሰለህ ከመጋባት በፊት አለ ፍቅር አለ መዋደድ አለ ትኩሳቱ አለ ግለቱ አለ ምናምን ነገር ማለት ነውና ከትዳር በኋላ ግን እነኚህ ነገሮች ቀስ እያሉ እየቀሰቀሱ ምን እየቀዘቀዙ እየጠፉ ምናምን ይመጡና ከዛ ምን ይፈጠራል መሰለህ መተሳሰብ መጨነቅ ምናምን አሁን ላንተ ለታናሽ እህት እንደምትጨነቀው ባለቤትህ እንደዛ ትጨነቅልሃለች። በቃ የሆነ የደም አይነት ዝምድና ነገር ይሆናል ማለት ነውና እንግዲህ እንደ ልጇ እኮ ነው ያዘችው ምናምን ይደብሳቸው እንግዲህ በዚህ አጋጣሚ እንግዲህ ያላህ ያድርጋቸው የቆየ ቪዲዮ ካልሆነ ማለት ነው ምናልባት ከቤታቸው ገብተው ከሆነ ጨርሰኝ ማለት ነው። እንግዲህ ዛሬ ያዝነው ቪዲዮ ይሄን ይመስላል። ተመልካቾቻችን ለ12 ደቂቃ ነው እየጠራኝ ዋናው ፍቅር 15 እንደምን ማስገባ ካወራውማ ከዛ ያልፋል። ቀጣይ ላይ ቶፋን ጠርተነው ደግሞ እሱ ዩቲዩብ ላይ የሰራቸው ቪዲዮዎች አሉ እነሱ ስቶሪ ላይ እናደርጋለን። እንደዛ ይፈሳል። ለምን እዚያ ተከራይልኝ ወይ አልጋ መሳችልኝና ራይኑር በል ከዛ እዚህ ድረስ የመጣሁበትን እንግዲህ ላዳ አይኔ ስለምወደው ነው የጠራሁት። ብቻ እናንተ ሰብስክራይብ አድርጉ። ቶፕ የመጣበት በላቸው ዋጋ ሰብስክራይብ ታደርጊያለሽ አታደርጊ? ሰርታለች አድርጋለች። ለዛሬስ ቪዲዮ ነው ነው ማለት የምታውቃላችሁ ነባ ከአፋችን ላይ የጠፋም ያው ካሜራ ስር ማናስገባው ወዳጅ እንዳይቀማን ብለን ነው እና ዛሬ በቃ አምነን በቃ ችግር የለውም ያዝነውን ይዘናል ምናምን ነገር ብለን ነው ለካሜራ የመጣውና ታውቁታላችሁ። በስም ሶፊ ጋር በተለይ በደንብ ነው የምታውቁትና ከሶፊ ጋር ረጅም ጊዜ ከ2 ዓመት ነው ከ3 ዓመት አካባቢ ምናምን ነገር አብሮ ከካሜራ በስተጀርባ ምናምን ነገር ሲያግዝ የነበረ ነው። የኔ ደግሞ በቃ የሆነ አንድ ሾው ምናምን ጀምሬ ነበር አይደል? ምንድን ነበር
ከዩቲ ያለው ምዕራፍ የሚል ነበርና ላይክ እዛ ዳይሬክት ሲያደርገኝ የሆነ ነገር ቃላቴን ሲያርምልኝ ፕሮቶኮል ሲሆን ፀጉሬ እንደዚህ አይጣመም ምናምን ነገር ነበርና ላይክ በጣም ሰፖርተሪ ምናምን የነበረ ሰው ነው እና በእኔ ስም ላይክ ሰብስክራይብ ያደረጋችሁ ይህንን ቆንጆ ፋሚሊ ተቀላቀሉ። ቁም ነገር ደግሞ በደምብ ቁም ነገር ከእናንተ ጋር ሪሌትድ የሆነ ነገር ይዞላችሁ ይመጣል። ይህንን ቃል ገብቼላችሁ ነው። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። አንተም በላችሁ እስቲ ሰብስክራይብ ተጫኑ። እኔ የምሰራው ቪዲዮ እንዲደርሳችሁ ደግሞ የደወል ምልክቷን አብሯት። ለዛሬ የነበረን ቪዲዮ ይህን ይመስላል። እስከ ቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልን።